በጣም ዘግናኝና አሳዛኝ መረጃ እንግዲህ ትናንትና ተስተውሏል ማለት ነው። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ሰላም ብለናል። ውድ የዩቲዩብ ቻናል ቤተሰቦቻችን ላይክ፣ ሰብስክራይብ እያደረጋችሁና እንግዲህ ትናንትና በጣም እውነት እንዳገር ትልቅ ሀዘን ነበረ። ግን እኛ ኢትዮጵያኖች ሞትን ተለማምደነዋል። ሞትን በቃ ለምደነዋል። ምንም እየመሰለን አይደለም። ግን ትናንትና በመኪና አደጋ ያለቁ ወገኖቻችን፣ እህት ወንድሞቻችን፣ እናት አባቶቻችን ቁጥር ስፍር የላቸውም። በዛ ላይ ደግሞ ከህይወት ተርፈው ግን በአደጋው ተጎጂ የሆኑ በየሐኪም ቤቱ ወደ 31 ሰው የሚሆን ሐኪም ቤት ነው ያሉት ማለት ነው። እና በጣም ነው የሚያሳዝነው። እኔ እንጃ ብቻ በጣም ከባድ ነገር ነው። ሁላችንም የዚህ ችግር የዚህ የመኪና ችግርና ሁኔታ በምን እንደሆነ እየተጠና እንትን ማለት አለበት ብዬ አስባለሁኝ። እንግዲህ በዛ ባሱ ድቅቅ ነው ያለው። እኔ ሲመስለኝ ኢትዮጵያ በጣም የሚቀረን ነገር ያለ ይመስለኛል። ለዛ ይመስለኛል የመኪና አደጋ የሚበዛው። እንደምታውቁት መኪናዎቹ የድሮ ናቸው። ሰው በጣም ይጫናል። እንደዚህ አንድ ትልቅ ሀገር አቋርጠው የሚሄዱ መኪናዎች በመንግስት እንትን ማለት ነበረባቸው። በመንግስት ጥራታቸው ምን ያህል የተጠበቀ እንደሆነ መጠናት ነበረባቸው ብዬ ነው የማስበው። እና የምር በጣም ነው የሚከብደው። የ31 ሰው በመኪና ያውም በዚህ በዘግናኝ ሰው ታሞ ይሙት፣ ግን በመኪና አደጋ መሞት እኔ እንጃ። እንኳን አይደለም ሰዎቹ፣ መኪናው እኮ አልተረፈም። መኪናው ራሱ ስብርብርብር ብሎ እኮ አይታይም። እና እኔ ምን አይነት አደጋ እንደሆነ ብቻ ማመን ከብዶኛል። ኮምቦልቻ ከደሴ የተነሱ ይመስሉኛል። ከደሴ ወደ መካነ ሰላም ይሁን ይባላል እንደዛ የተነሱ ወደ አዲስ አበባ እየመጡ እንዳሉ ሀርጎ የሚባል መንገድ ላይ ነው አደጋው የደረሰው። 31 ሰዎች ህይወታቸው ወዲያው ሲያልፍ የሟች ስክሪን ደሴ፣ ኮምቦልቻ ሆስፒታሎች የሚገኝ ሲሆን በዚህ አደጋ ህይወታቸውን ያጡ ብዙ ሰዎች መታወቂያና ማንነታቸው የሚገልጽ መረጃ ባለመኖሩ ስክሪን ሆነው ስክሪን ለማስረከብ ሆነ ሁኔታውን ለማሳወቅ የቤተሰቦቻቸውን አድራሻ ማግኘት ራሱ እንደተቸገሩ እና እስካሁን ድረስ ይሄ ነው ብለው እንደመናገር እንዳልቻሉ ብዙ መረጃዎች እየወጡ ነው። አደጋ የደረሰበት አውቶቢስ እንግዲህ ያው እንደምታውቁት ትናንት አውቶቢስ ሰኔ 7 2018 መነሻው ከቦረና መካነ ሰላም ከተማ እንዲሁም የተገለጸ ሲሆን ይህ መልእክት ለሚመለከታቸው ቤተሰቦች በፍጥነት እንዲደርስ ሁላችንም የበኩላችንን እንወጣ። እንግዲህ ከአንድ ቤት ሁላ 2-3 ወደ አረብ ሀገር የሚሄዱ ልጆች ይዘው ሊሸኙ የወጡ ቤተሰቦች ምናምን ብዙ እንዳሉበት 3-2 ሁላ ከአንድ ቤት እንዳለበት ነው እንግዲህ መረጃው እየወጣ ያለው። በጣም ያሳዝናል። በተለይ ከመካነ ሰላም ወደ አዲስ አበባ የተጓዘ የቤተሰብ አካል ካላችሁና እስካሁን እዚህ ደረስን ሳይሏችሁ አድራሻቸው የጠፋባችሁ ካላችሁ እንግዲህ ማጣራት በምትችሉት አካል በፖሊስም ሆነ ሐኪም ቤትም በመፈለግ ሆነ ዘመዶቻችሁንና እህት ወንድሞቻችሁን ሕክምና ላይም ከሆኑ ህይወታቸውን አልፎ ከሆነ መረጃውን ቶሎ እንድታገኙና እንድትተባበሩ ሁሉም ድምጽ እየሆነ ይገኛል። እና ሁላችሁም ይሄን ነገር ሸር በማድረግ ሁሉም በቃ ሀቃቸውን እንዲወጣላቸው አድርጉ ነው የምለው። በጣም ያሳዝናል። ለሞቱት ነፍስ ይማር፣ ለቆሰሉት ደግሞ ፈጣሪ አምላክ ቶሎ ቁስላቸውን ያድንላቸው፣ ቀላል ያደርግላቸው። ሌላ የሚባለው ነገር የለም። ግን በጣም ነው የሚዘገንነው የሀገራችን ነገሮች እንደዚህ የሚያልቅበት። እኔ ይቅርታ እና ምክንያቱ ደግሞ እንደሚታወቀው ብዙዎች እንትን የላቸውም። መንግስትም ሆነ ህብረተሰቡም ሆነ ለህዝባችን ብዙም እንትን የለውም፣ ጥንቃቄ የለውም። እንደዚህ ሀገር አቋራጭ መኪናዎች፣ የቆዩ መኪናዎች፣ ዓመተ ምህረት ያስቆጠሩ መኪናዎች መቀየር አለባቸው።
ሹፌሮች ከሱስ የጸዱ ከሁሉ ነገር የራቁ በቂ እንቅልፍ የወሰዱ መሆን አለባቸው። ይህን ኩላ ሰው 60 ሰው ጭኖ የሚሄድ መኪና ጥንቃቄ በጣም ሊደረግና ጥንቃቄ ያስፈልገዋል ብዬ ነው የማስበው። እና የዚህ ጉድለት ኬርለስ ለህዝብ አለማሰብነት እንደዚህ ይህን ኩላ ሰው እንግዲህ እንጃ ብቻ 31 ሰው ማለት በጣም ከባድ ነው። 31 ሰው ቀርቶ የአንድ ሰው ሀዘን በጣም ከባድ ነው። እኔ እምለው የለኝም። ለሟች ቤተሰቦች መጽናናቱን እመኛለሁኝ። የሞቱትንም እንግዲህ ነፍሳቸውን ፈጣሪ ይማርላቸው። ነገር ግን ህዝብም ሆነ አሳፋሪም ሆነ ለእኛ ግድ ላይ ሰጠው ይችላል። ግን ተሳፋሪዎች የምትሳፈሩበትን መኪና ለዩ። ከፈጣሪ በታች የኛም የተወሰነ እገዛና ጥንቃቄ አስፈላጊ ነው ብዬ አምናለሁ። እኔ እንደዛ ስለሆነ አያጋጥምም አይደለም፣ ግን እኔ እንጃ። አሁን ቢያንስ በየቤት መኪና እንኳ ሄዳቸው ቢሆን ይሄ ሁላ ሰው ባንዴ የችግሩ አካል ተጎጂ አይሆንም፣ ህይወቱም አያልፍም ነበር ማለት ነው። ግን እንግዲህ ዞሮ ያልሆነም ፈጣሪ ምንም ማድረግ አይቻልም። ግን ቤተሰቦቻቸው ያልተገኙ በእጃቸው መታወቂያም ሆነ ማንነታቸውን ግልጽ ማድረጊያ ነገር ያላልተገኘላቸው ልጆች እንግዲህ ትናንትና ከመካነ ሰላም የተነሳ አውቶቢስ ወደ አዲስ አበባ ሊሄድ የተነሳ ሰው ካላችሁ ተነስቶ እዚህ ደርሻለሁኝ ገብቻለሁ ብሎ ያልደወለላችሁ አድራሻው እየጠፋባችሁ ሰዎች እንግዲህ ከአደጋው መካከል ሊሆኑ ይችላሉና ለጠፉባችሁ አካል ወይም ቤተሰብ በየሐኪም ቤቱም ሆነ በፖሊስ በማመልከት እንድትደርሱላቸው ሁላችሁም ይህን ነገር ድምጽ ሆኑ። በተቻለ አቅም መንግስትም ደግሞ ጥንቃቄ እንትን እንዲልልን ለህዝባችን ብለን ሁላችንም መናገር አለብን። ምክንያቱም ይሄ ሁላ ሰው በአንድ ጊዜ በሞት ማጣት ማለት ከባድ ነው። ያውም በመኪና አደጋ ልጆች አሉ፣ ህጻናቶች አሉ፣ አባቶች አሉ፣ እናቶች አሉ፣ እህትማማቾች አሉ እና በጣም ነው የሚያሳዝነው። እንግዲህ በሰዓቱ ደርሰው ከዛ ከቦታው ላይ ደርሰው ስክሬን እያነሱ ያሉና ወደ ሐኪም ቤት እያስጠጉ ያሉ ሰዎች በጣም ተቸግረዋል። ማንነታቸውን መለየት ያልቻሉ አሉ፣ መታወቂያቸውን ማግኘት ያልተቻላለና የዚህም እርዳታ እንድታደርጉ የሚለው ነገር ጥሩ ነው እና በጣም እንግዲህ ፈጣሪ ሁሉንም ነፍሳቸውን ይማርልን። እኛም ደግሞ ሁለተኛ በእንደዚህ አይነት ነገር እንዳንጋለጥ በሚለው ሀሳብ ትኩረት አደርጋለሁኝ። እንግዲህ ፈጣሪ ለሁላችንም ፈጣሪ ይጠብቀን፣ ከእንደዚህ አይነት አደጋም ፈጣሪ ይሰውረን ማለት ነው። አብራችሁን ስለነበራችሁ